አብዛኞቹ ወንዶች ሴት ልጅ ስትወዳቸው ቀጥታ መታ እንድነግራቸው ይጠብቃሉ። ይህ ግን የተሳሳተ ማይንድ ሴት ነው። ሴቶች ልክ እንደ ወንዶች ቀጥታ ይናገሩ፣ ነገሮችን የሚገልጹባቸው የራሳቸው የሆኑ መንገዶች አሏቸው። የተለያዩ ፍንጮችንና ምልክቶችን ይሰጣሉ። ነገር ግን አብዛኞቹ ወንዶች አይረዷቸውም። በዚህ ምክንያት አንድ ሴት ትውደድህ አትውደድህ ማረጋገጥ ይከብዳል። የሆነ ለየት ያለ ነገር እንዳለ ይሰማል። ነገር ግን ይሄ ነው ብለህ ለመደምደም ትቸገራለህ። ስለዚህ በዛሬው ቪዲዮ አንድ ሴት ቀጥታ ሳትነግርህ እየወደደች መሆኑን የምታረጋግጥበትን ምልክቶች አንድ ባንድ እነግርሃለሁ። ቪዲዮውን ከማየቶ በፊት ሰብስክራይብ ማድረግዎን እንዳይረሱ። በቪዲዮ መጨረሻም እነዚህ ምልክቶች ምን ያህል እንዳጋጠሙ መገምገምና ወደፊት የምታገኛቸው ሴቶች ላይ መመልከት ትችላለህ። አንደኛ፣ ብዙ ጊዜ ታያለች። አንድ ሴት 10 ጊዜ አንተን የምታይ ከሆነ ይህ ግልጽ የሆነ ምልክት ነው። ሴቶች በአንድ ወንድ ሲሳቡ ወይም አንድን ወንድ ሲወዱ እሱን አለማየት አይችሉም። በተደጋጋሚ ወደ እሱ ይመለከታሉ። ይህን የሚያደርጉት ፈልገውት ላይሆን ይችላል። ነገር ግን የምንወደውን ሰው ስናይ ወደ እሱ አለመመልከት ይከብዳል። ታዲያ በተለያየ አጋጣሚ አንተን ለማየት ትሞክራለች። በተለይ አንተ ሌላ ነገር ላይ ከሆነ ትኩረትህ አያኝም ብላ ስለምታስብ ወደ አንተ ትመለከታለች። ድንገት ወደ እሷ ከዞርክ ግን አይን ላይን ትገጣጠማላችሁ። ነገር ግን ማየቷ ብቻ አይደለም፣ መልሰህ ካያት በኋላ ምን እንደምታደርግ በማየት እንደምትፈልግህ ማረጋገጥ ትችላለህ። ለምሳሌ ልክ መልሰህ ስታያት ትንሽ ፈገግ ካለች ወይ ደግሞ ቶሎ ብላ ወደ ሌላ ቦታ ካየች፣ ከዛ ደግሞ ተመልሳ አንተን ለማየት ከሞከረች በአንተ ላይ ፍላጎት እንዳላት ያሳያል። ሁለተኛ፣ አንተ ጋር ለመጠጋት አጋጣሚዎችን ትፈጥራለች። ሴት ልጅ የምትወድህ ከሆነ ካንተ አጠገብ ለመሆን የማታደርገው ነገር አይኖርም። የተለያዩ አጋጣሚዎችን እየፈጠረች አንተን ለመቅረብ ትሞክራለች። ግን ብዙ ጊዜ ይህን የምታደርገው አንተ እንድታዋራት በማሰብ ነው። ሴቶች ቀጥተኛ አይደሉም። የሚወዱት ወንድ ሲኖር ሄደው ከመናገር ይልቅ እሱ መጥቶ እንዲያናግራቸው አጋጣሚዎችን ይፈጥሩለታል። እናም እነዚህን አጋጣሚዎች ተመልክቶ መጥቶ የሚያናግራቸው ወንድ በጣም ይስባቸዋል። ምክንያቱም በራስ መተማመን ያለውና የምትሰጠው ፍንጮች የሚገባው አይነት ብልህ ወንድ እንደሆነ ታስባለች። ስለዚህ ከአንተ አጠገብ ለመሆን ስትሞክርና አንተን ለመቅረብ ስትሞክር ካያት ሄዳ አናግራት፣ ምክንያቱም ግልጽ ምልክት እየሰጠች ነው። ሶስተኛ፣ በተደጋጋሚ አንተን ለመንካት ትሞክራለች። በወሬ መሃል ሊሆን ይችላል ወይም ደግሞ በሌላ አጋጣሚ አንተን ለመንካት ትፈልጋለች። ይህ ብቻ ሳይሆን ካንተ ነገሮችን ትዋሳለች። ተራ ነገርም ቢሆን እንኳን ምክንያት ፈልጋ እቃዎችን ለመዋስ ትሞክራለች። እናም ሴት ልጅ በተደጋጋሚ አንተን ለመንካት የምትሞክር ከሆነና የአንተን ነገሮች የምትዋስ ከሆነ ግልጽ የሆነ አንተን የመውደዷ ምልክት ነው። አራተኛ፣ ጓደኞቿን አስተውል። አንድ ሴት ስትወድህ ምንጊዜም ጓደኞቿ ማወቃቸው አይቀርም። ነግራቸውም ሊሆን ይችላል ወይ ደግሞ አክቷን አይተው ማወቅ ይችላሉ። ታዲያ እነሱ አካባቢ ስትሆን እንዴት አክት እንደሚያደርጉ ተመልከት። ወደ አንተ እያዩ የሚስቁ ከሆነ ወይም እሷን ለማሳፈር የሚሞክሩ ከሆነ እንደምትወድህ ግልጽ የሆነ ማሳያ ነው። አምስተኛ፣ አንተን ለማስቀናት ትሞክራለች። ሴት ልጅ እንደምትወድህ ከምታውቅባቸው ዋነኛ መንገዶች መካከል አንዱ አንተን ለማስቀናት ስትሞክር ነው። መቼም ቢሆን የማትወደውን ወንድ ለማስቀናት አትሞክርም። እናም በተለያየ መንገድ ልታስቀና ትሞክራለች። ወይ ከሌላ ወንድ ጋር በመሳቅ ስታገኘው በማቀፍ ሊሆን ይችላል፣ ወይ ደግሞ በወሬ መሃል ስለሌላ ወንድ በማንሳት ልታስቀና ትሞክራለች። ይህ አንተ ለእሷ እንድትወዳደርና እንድትፈልጋት ለማድረግ የምታደርገው ጥረት ነው። ስለዚህ ይህን ምልክት ልታልፈው አይገባም። ስድስተኛ፣ በሆነው ባልሆነው ትስቃለች። አንተ ያወራው ነገር ለራንደም ሰው የማያስቅ ሊሆን ይችላል። ለራስህ ራሱ ያስቃል ብለህ ያወራው ነገር ላይሆን ይችላል። ነገር ግን እሷ በተናገርከው ነገር የምትስቅ ከሆነ በእርግጥም ለአንተ ስሜት እንዳላት ያሳውቃል። ሰባተኛ፣ ራሷ መጣ ታናግራለች። እሷ ከሆነች መጀመሪያ ላይ ያናገረች ወይም ቴክስት ያደርገችልህ በግልጽ አንተ ላይ ፍላጎት እንዳላት እያሳየች ነው። ምክንያቱም የማትፈልገው ወንድ ከሆነ በጭራሽ መጣ ወይም በቴክስት አታናግረውም። ቢያናግራትም እንኳን በአጭሩ ለመቋጨትና ኢግኖር ለማድረግ ትሞክራለች። ስምንተኛ፣ ስለ ግል ህይወትህ ትጠይቃለች። ስለ አንተና ስለ ቤተሰብህ ወይ ደግሞ ስለ ወደፊት ህልምህ የበለጠ ለማወቅ ትፈልጋለች። ይህ የማወቅ ጉጉቷ የሚመነጨው ደግሞ ለአንተ ካላት ፍላጎት ነው። ስለዚህ ስለ ግል ነገሮች የምትጠይቅ ከሆነ በእርግጥም ትፈልጋለች ማለት ነው። ዘጠነኛ፣ ትቀናለች። በወሬ መሃል ስለ ሌሎች ሴቶች ስታነሳ ከሰማች ወይም ደግሞ ከሌላ ሴት ጋር ስታይ ወሬ ለማስቀየር የምትሞክር ከሆነ ወይ የሚደብራት አይነት ነገር ከሆነ ይህ ግልጽ የሆነ ምልክት ነው። ያው በደንብ ላትገልጸው ትችላለች፣ ግን በትንሹም ቢሆን ፊቷ ላይ ማስተዋወቁ አይቀርም። አስረኛ፣ አንተ አካባቢ ስትሆን የተለየ ባህሪ ታሳያለች። ሌላ ጊዜ ተጫዋች አይነት ሴት ከሆነች ልክ አንተ አካባቢ ስትሆን ዝምታን የምታበዛ ከሆነ ወይ ደግሞ ሌላ ጊዜ ቁጥብ ከሆነችና ልክ አንተ አካባቢ ስትሆን ከሌላው ጊዜ የተለየ መጫወት ከጀመረች እሷ ላይ የሆነ አይነት ተጽዕኖ አለህ ማለት ነው። 11ኛ፣ ከአንተ ጋር ለመቃለድ ወይም አንተ ጋር በትንሹ ለመቀለድ ትሞክራለች። ለምሳሌ ትንሽዬ የምትል ሊሆን ይችላል ወይ ደግሞ የሆነ ስም ልታወጣለች ትችላለች። እናም ይህን የምታደርገው ከአንተ ጋር የሆነ አይነት ደስ የሚል ግንኙነት ለመገንባት ስለምትፈልግ ነው።
በተጨማሪ ደግሞ አንተ ፊት ስትሆን በፀጉሯ የምትጫወት ወይም ፀጉሯን የምታስተካክል ምናምን ከሆነ ይህ አንተ አካባቢ በመሆኗ በትንሹም ቢሆን እንደፈራች ግን ደግሞ በዛው ልክ ደስ እንዳላት ያሳያል። 12ኛ ምንጊዜም ለአንተ ጊዜ አላት። አንድ ሴት የምትወድ ከሆነ ምንጊዜም ቢሆን ለአንተ ጊዜ አታጣም። ምንም ያህል ቢዚ ብትሆን እንኳን ቴክስትን ለመመለስ ወይም አንተን ለማግኘት ጊዜ አታጣም። በተቃራኒው ደግሞ የማትወድህ ከሆነ አንተን ላለማግኘት የተለያዩ ምክንያቶችን መደርደሯም አይቀርም። 13ኛ ብቻችሁን ስትገናኙ ደስ ይላታል። ከግሩፕ ተለይታችሁ ብቻችሁን የምታሳልፉትን ጊዜ በጣም የምትወደው ከሆነና አንተ ጋር ስትሆን ፊቷ ላይ የደስታ ስሜት የምታነብባት ከሆነ ወይም ደግሞ ብቻችሁን ስትሆኑ ጠለቅ ያሉ ወሬዎችን ማውራት የምትወድ ከሆነ ይህ ሌላኛው የማረጋገጫ ምልክት ነው። 14ኛ ትንሽ የደበረ ወይም የከፋ ከመሰላት ወዲያው ይታወቃታል እና በሷ ምክንያት ከሆነ ይቅርታ በማለትና ሌሎች ነገሮችን በማድረግ እንዳይከፋ ለማድረግ ትሞክራለች። በዛ ላይ ሴት ልጅ የምትወድ ከሆነ ጥሩ ነገሮችን እያነሳች ለማሞገስ ትሞክራለች። ትንሽ ነገር ሊሆን ይችላል። ለምሳሌ ፀጉርን ከተስተካከልክ እሱን አስተውላ ፀጉሩ ያምራል ልትል ትችላለች። ያ ማለት ለትናንሽ ለውጦች እንኳን በጣም ትኩረት ትሰጣለች ማለት ነው። 15ኛ አንተን ለመምሰል ትሞክራለች። ማለትም አንተ የምትጠቀማቸውን ቃላት መጠቀም ትጀምራለች። የአንተን አነጋገር መያዝና በትንሹ አንተን ለመምሰል ትሞክራለች። ይህን የምታደርገው አውቃ አይደለም፣ ነገር ግን ሰብኮንሺየስ ማይንዷ ስለሚያስገድዳት ነው። በመጨረሻም ከነዚህ 15 ምልክቶች ውስጥ ካሳየች በእርግጥም ትወዳለች ማለት ነው። ስለዚህ ሄደ ለማዋራት ወይም ደግሞ ነገሮችን ወደ ቀጣይ ስቴጅ ለመውሰድ አትፍራ። ሴቶችን በምን መልኩ ማዋራትና መቆጣጠር እንደምትችል ማወቅ ከፈለክ ይህን ቪዲዮ መመልከት ትችላለህ። ሰላም ሁን።